ጤና ይስጥልን። እንዴት አሉ? እንኳን ወደ ጥንታዊቷ ታሪካዊት ቅዱስ ላሊበላ በሰላም መጣህ። እንኳን ደህና ቆያችሁኝ። እናንተም እንኳን ደህና ቆዩን እላለሁ። አሜን። እጅግ አድርጌ አመሰግናለሁ። ናሁ በጻይነ መርሃ ግብረ ብራና መሰናዶነ በዝንቱ መርሃ ግብር ናቄርብ ለክሙ ወበጻይነ ሀበ ደብረ ሮሃ ቅዱስ ላሊበላ ዘይሰማይ መካነ ታሪክ መካነ ቅዱሳት መካነ ነገስታት ይእቲ ደብረ ላሊበላ ቅዱስ ላሊበላና ኪነ ህንጻው ምን ይመስላል የሚለውን በብራና መሰናዷችን ወደ እናንተ እናደርሳለን። የቅዱስ ላሊበላ የኪነ ህንጻ ታሪክ የምህንድስና ሀገረ በቀል ታሪካችን ቀደም ሲል የነበረው ምን ይመስላል፣ አሁን ላይስ ምን ሁኔታ ላይ ይገኛል፣ ከ11 ውቅር አብያተ ክርስቲያናት ደግሞ በተለየ መንገድ ቤተ ጊዮርጊስን መረጥ አድርገን ወደ እናንተ በማስጎብኘት ዘዴ አቅርቤላችኋለሁ ማለት ነው። ንዑተ ለወኒ ንራይ ጥበባሃ ለሀገሪትነ ወቀደምት ጥበባቲነ። የተወደዳችሁ ተመልካቾቻችን ከዚህ በመቀጠል እንግዲህ የቅዱስ ላሊበላም የጌታ ኢየሱስ ክርስቶስም የልደት በዓል የሚከበርበት ዋዜማ አቅራቢያ ስለሆነ የተገኘ ነው። ያ በዓል ለማክበር እንግዲህ ከተለያየ የሀገሪቱ ክፍል የመጡ ጭምር የሚገኙበት ስለሆነ ነው። እንግዲህ የተለይ ብዙ አይነት ከሀገሪቱም ከውጭ ሀገር የሚመጡ ቱሪስቶች የምናይበትና በዚህ እንግዲህ የቅድም ያነሳውላችሁን ርዕሰ ጉዳይ እያስጎበኙን እየነገሩን እንግዳችን ዲያቆን ሙጫው ደረበ ይባላሉ። በቅዱስ ላሊበላ የቅርስ አስተዳደር ምክትል ኃላፊ ናቸው። እንዲሁም ደግሞ በላሊበላ የጉዞ አስጎብኚዎች ደግሞ ጸሐፊ ናቸው ማለት ነው። ልክ ነኝ? የቅዱስ ላሊበላ አካባቢ አስጎብኚዎች ማህበር ጸሐፊ። እጅግ አድርጌ አመሰግናለሁ። ስላገኘሁት ደስ ብሎኛል። እኔም ደስ ብሎኛል። ስለዚህ ጥንታዊ የሀገር በቀል ታሪካችንን በደንብ ያስጎበኙናልና እስኪ እያወጋን ወደ ቦታውን ሄድና እንደው እግረ መንገዱን ይህም ቦታ እንደው ቅዱስ ላሊበላ በተለየ መንገድ እንዴት ሊመርጠው ቻለ? ቅዱስ ላሊበላ ወደዚህ ቦታ ላይ መጥቶ እነዚህን ውቅር አብያተ ክርስቲያናት ለማስቀመጥ የበቃበት ትልቁ ትርጉም ንጉሱም ጻድቁም ቅዱስ ላሊበላ የተወለደበት ቦታ በመሆኑ ነው። እዚህ ቦታ ላይ መጥቶ አብያተ ክርስቲያናትን ማነጽ የፈለገው እሱ ንጉሱ ወይም ጻድቁ በፈለገው ምክንያት ሳይሆን የጌታም ትእዛዝ ጭምር ስለነበረበት ወደ ላስታ ደብረ ሮሃ ኢየሩሳሌም በቆየበት ዘመን 13 ዓመት በኢየሩሳሌም ቆይታ አድርጓል። ብዙ ነገሮችን ትምህርቶችን እንደ ማንኛውም የቆሎ ተማሪ ከመምህሩ ስር ሆኖ የቆሎ ትምህርትን ተምሯል፣ ወይም የአብነት ትምህርት ተምሯል። የቀደም የሀገር በቀል የምህንድስና ጥበባችን የኪነ ጥበብ ህንጻችን ታሪካችን እንዲሁ ምን ይመስላል? እስኪ እሱን እያወጉን። ግሩም ነው። እንግዲህ የኪነ ህንጻ ጥበብ በጥንታውያን የአክሱም ዘመነ መንግስት የመጣ ሲሆን በአክሱም ዘመነ መንግስት ወይም በአክሱም ስርዓት ጊዜ እጅግ የላቀ ነበረ። ይሄም ማለት ከድንጋይ፣ ከእንጨት፣ ከሸክላ አድርገው ቤተ መንግስቶችን የተለያዩ ተቋማትን ይሰሩ እንደነበር ታሪካችን ያስረዳናል። እንግዲህ የዛጉዌ ሥርወ መንግስት የምንለው ከዛጉዌ ሥርወ መንግስት ስር 11 ቅዱሳን ነገስታቶች አሉ። እነዚህ 11 ቅዱሳን ነገስታቶች በተለይ አራቱ ቅዱስ ላሊበላ፣ ቅዱስ ገብረ ማርያም፣ ቅዱስ ናኩቶ ለአብ፣ ቅዱስ ይምርሃነ ክርስቶስ የየራሳቸው የኪነ ህንጻ መታሰቢያዎች አስቀምጠዋል። እነዚህ በተለይ የኪነ ህንጻ መታሰቢያ በቅዱስ ላሊበላ የተገለጠለት ከአንድ ቋጥኝ አለት ወይም ከአንድ ቋጥኝ ድንጋይ ላይ እጅግ እጹብ ድንቅ የሆኑ በአሁኑ ዘመን ስልጣኔ አለበት በሚባለው ዘመን ያልታሰቡ በቅዱስ ላሊበላ ዘመነ መንግስት ጊዜ ከአንድ ወጥ ድንጋይ ላይ አለቶችን ቆርጦ አብያተ ክርስቲያናትን ማነጹ። እነዚህን አብያተ ክርስቲያናት ንጉሱ ሲያንጽ ማያያዣ እንደ ምስማር ወይም ሌሎች ብረቶች ወይም ጭቃ አብኩቶ አልተጠቀመም። ንጉሥ ላሊበላ የተጠቀመው ለመሳሪያ ብቻ ወይም ለመጥረብ ለማነጽ የሚጠቀምበት መጥረቢያ መሮ መዶሻ ብቻ እንጂ ከህንፃው ጋር ፈጽሞ የተያያዙ አንዳችም የብረት ምስሎች አይታዩበትም። በህንፃ ምህንድስና
ጥበብ ጥንታውያን ኢትዮጵያዊ ምን እንደነበሩ የሚያስተምር የሚያሳይ ነው። በጣም ግሩም። የቅዱስ ላሊበላ ኪነ ጥበብ ከሌሎቹ በምን የተለየ ያደርገዋል? ከሌሎቹ ለየት የሚያደርገው በአሁኑ ዘመናችን ያውም ቴክኖሎጂ አለ በሚባልበት ዘመን አንድ ሰው ግንባታን ሲገነባ መሰረቱን ከታች ጀምሮ ወደ ላይ እየገነባ ነው የሚያወጣው። የቅዱስ ላሊበላ የሥራ ምህንድስና ወይም የሥራ ጥበቡ ለየት የሚያደርገው ከአሁኑ አሰራር ጋር ከላይ ጀምሮ እየጠረበ ማውረዱ ከጣራው። ለምሳሌ እዚህ ላይ ይሄ አንድ ወጥ ድንጋይ ነው የነበረው፣ ሙሉ አንድ ወለል ነው የነበረው። ስለዚህ ቅዱስ ላሊበላ ከዚህ ጀምሮ ነው እየጠረበ ወደ ታች የወረደው። ከታች የታችኛውን የውስጡን ገጽታ ለማንሳት ደግሞ 3 በሮች ተጠቅሟል። በ3ቱ በሮች ገብቶ ወደ ውስጥ እና ወደ ጣራው ዘልቋል። ስለዚህ ይሄ ጥበብ ከሌሎቹ አሁን ካሉ ከሚባሉት የጥበብ ምህንድስና ለየት ያደርገዋል። ሌላው በጣም የሚያስደንቀኝ እዚህ መጥቼ ሳየው የፈሳሽ ዝናብ ጎርፍም ሊሆን ይችላል አወጋገዱ እሱ መንገድ ነው። እሱ እንዴት ነው ያ ጥበብ ያ ምስጢር እዚህ ላይ ቅዱስ ላሊበላ ላይ በደንብ የሚታየው? እስኪ እሱን ያወራሩልን። ጥበብ ማለት ምህንድስና ማለት ታሪካዊ አሻራ ማለት በቅዱስ ላሊበላ ዘመን ነበር የተገለጸው። ቅዱስ ላሊበላ እነዚህን አብያተ መቅደሶች 10ሩን አብያተ መቅደሶች ከአንድ ቋጥኝ ወይም ከአንድ ድንጋይ ሲሰራ ምንድነው ያደረገው? ውሃ ገብቶ በአናቱ ላይ እንዳይፈስባቸው ነው። ለምሳሌ እዚህ ቤተ ጊዮርጊስ ነው። ወደ ቤተ ጊዮርጊስ ቤተ ክርስቲያን በአናቱ ላይ እንዳይፈስበት ላይ የመጣውን የውሃ ተፋሰስ እዩ። ይህ የላይ የመጣው የውሃ ተፋሰስ ቀጥታ ሄዶ ወደ ዮርዳኖስ ወንዝ ይቀላቀላል። ከዮርዳኖስ ወንዝ ወጥቶ ደግሞ ወደ ተፈጥሯዊ ወንዞች ተቀላቅሎ ወደ ውጭ ይፈሳል። ሁለተኛው በዚህ ይሄ ተራራ የምታዩ አሁን የመጣ አርቲፊሻል ተራራ ነው። ይሄ ማለት ደግሞ ይሄ ቤተ ክርስቲያኑ ሲታነጽ ከቤተ ክርስቲያኑ ውስጥ የወጡት ድንጋይና አፈሮች ናቸው። አይውልም ለአብነትም ይታያሉ። ከሆነ ከዚህ ተራራ በስተጀርባ ደግሞ ወንዝ አለ። በዛ ወንዝ አልፈ እዩታች ላይ የምታያቸው አሁንም ይህ ዙሮ ወደ ዮርዳኖስ ወንዝ ነው የሚቀላቀል። ስለዚህ ጥበብን፣ የውሃ ቦዮችን፣ መፋሰሻዎችን ቅዱስ ላሊበላ አብያተ ክርስቲያናቶችን ሲያንጽ እነዚህንም ተገቢ የሆኑ መንገዶችን አንጾ ውሃዎቹ ወደ ቤተ ክርስቲያኑ ውስጥ እንዳይቋቱ በውጭ እንዲፈሱ አድሮ ራሱ በጠረባቸው የውሃ ተፋሰሶች ከዚህ ወጥተው ወደ ተፈጥሯዊ ወንዝ ተቀላቅለው ወደ ውጭ እንዲፈሱ አድርጓቸዋል። በምስራቅ በኩል ቤተ ጊዮርጊስን ስታዩ ከፍ ያለ ነው። ምንም አይነት የውሃ ተፋሰስ የለውም። በምዕራብ በሰሜንና በደቡብ በኩል ደግሞ የውሃ ተፋሰሶች ሰርቶለታል። እነዚህ የውሃ ተፋሰሶች የሚወገዱበት በትንሹ ስለሚያርፉበት እታች ላይ መጨረሻ ላይ ወንዝ ሰርቷል። አሁንም ይሄ የድሬኔጅ የውሃ ተፋሰስ አሁንም ወደ ውጭ እንዲፈሱ ያደረገበት ነው። ይሄም ጥበብ ከእሱ ጋር ከህንፃው ጋር አብረው በውስጥ ያሉት በምን ይወገዳሉ ብሎ በውጭ ያሉት ደግሞ ወደ ጣራው እንዳይፈሱ ብሎ እነዚህም ቦዮች ከተፈጥሯዊ ወንዞች ጋር በጥበብ አገናኝቷል ማለት ነው። በጣም ድንቅ፣ በጣም ድንቅ። የተወደዳችሁ ተመልካቾቻችን ከላይ ሆነን ቤተ ጊዮርጊስን የጥንታዊ የኪነ ጥበብ ህንፃ ታሪክ ምን ይመስላል፣ የምህንድስና ጥበባችን ምን ይመስላል የሚለውን ከላይ ሆነን ቤተ ጊዮርጊስን እንደ አብነት አነሳንና ከታች በኩል ደግሞ ምን ይመስላል የሚለውን ቀጣዮችን ደግሞ ውይይቶችን እየጎበኘን እየቃኘን ማለት ነው። አሁንም እንቀጥላለን ማለት ነው። ኑ የውሃ ተፋሰሱ በውስጥ ላይ ከጣራው ላይ የሚፈሱ የዝናብ ውሃዎች መውጫቸው ይሄ ነው። አጠቃላይ በጣራው ላይ ዝናብ ሲጥል በዚህ በቤተ ክርስቲያኑ ውስጥ ይወጣና በዚህ አድርጎ ነው ወደ ዮርዳኖስ ወንዝ ይቀላቀላል። ሰው ሰራሽ መልኩ የተሰራለት ወንዝና ከዛ በተፈጥሮ ደግሞ ጋር ሰው ሰራሽ ንጉሥ ላሊበላ ነው የሰራው። ከዚህ ንጉሥ ላሊበላ ውሃዎቹ አጠቃላይ ከጣራው ላይ የሚፈሱት ውሃዎች የሚወጡበት መወገጃ መንገድ ነው። ከዚህ ላይ ከወጡ በኋላ ወደ ውጭ የፈሰው
ወደ ተፈጥሯዊ ወንዝ የሚገናኙት ይሄ ነው። እስከዛ እንግዲህ ሰው ሰራሽ ነው ቅዱስ ላሊበላ ነው ያነጸው። እስከዛ ጫፍ ድረስ ከላይ ጀምሮ በላይ ያሉት ውሃዎች ወደ ጣራው እንዳይፈሱ የነገርኳችሁ በዚህ ወንዝ አድርገው ወደ ተፈጥሯዊ ወንዝ የሚቀላቀሉት እዚህ ነው። ከውስጥ ደግሞ ከቤተ መቅደሱ ከቤተ ክርስቲያኑ አናት ላይ ዝናብ ሲጥል የሚፈሱ ውሃዎች ተጠራቅመው በዚህች አድርገው በሶስቱም የሚመጡት በሰሜን በደቡብና በምዕራብ በምስራቅ በኩል ብቻ ነው። በምስራቅ በኩል በጣራው ሳይደርስ በዛኛው አድርጎ ነው ወደ ዮርዳኖስ ወንዝ የሚሄደው። ስለዚህ የውስጡ በእነዚህ ነው የሚወገደው። ገሩ አብያተ መቅደሶች ከአንድ ወጥ ድንጋይ ነው የተሰሩ። ይሁን እንጂ የውስጥ ለውስጥ መገናኛ መንገዶች እኛ እንደውም ምስዋር መንገዶች የሚባሉ አሉ። ምስዋር ማለት ምስጢራዊ የተሰወሩ ምስጢራዊ ቦታዎች ማለት ነው። በዛጉዌ ነገስታት ጊዜ እነዚህ ቅዱሳን የበቁ ነገስታቶች ውስጥ ለውስጥ የሚገናኙባቸው ምስጢራዊ ቦታዎች አሉ። እነሱን በጽሑፍ ላይ አበው አባቶችም እንደሚነግሩን ከቤተ ማርያም ወጥተህ ወደ ቤተ ጎልጎታ፣ ከቤተ አማኑኤል ከቤተልሔሙ ጀምረህ በቤተ ገብርኤል ወጥተህ ወደ ቤተልሔም፣ ከቤተልሔም ወደ አማኑኤልና ወደ መርቆሪዎስ እንዲሁም ወደ ተለያዩ ያልተገለጹ ልዩ የሆኑ ምስጢራዊ ቦታዎች አሉ። 144 ህንፃዎችን ነው በሰሜን ኢትዮጵያ አንጿን የሚለው። ከነዚህ 14ቱ ብቻ ናቸው አሁን ተከፍተው አገልግሎት እየሰጡ ያሉት። ይሄም እነ መስቀለ ክርስቶስን እና አዳዴ ማርያምን የተለያዩ አብያተ መቅደሶችን ጀምሮ እነዚህን አብያተ ክርስቲያናቶች አይታቸው ከሆነ ሁሉም አስተናነጻቸው ከላይ ጀምሮ ወደ ታች የወረዱ ናቸው። ጥበቡ አንድ አይነት ጥበብ። ለምን ከላይ ወደ ታች ተጠቀመ የሚል ጥያቄም ሊመጣ ይችላል። ለምሳሌ አንደኛው በሁለት ምክንያቶች ነው ቅዱስ ላሊበላ እነዚህን አብያተ ክርስቲያናቶች ከላይ ወደ ታች ያናጻቸው። አንደኛው ለጥላት መከላከል ነው። በ1521 አካባቢ ግራኝ መሐመድ አብያተ ክርስቲያናቶችን ሲያቃጥል ወደዚህ ቦታ ላይ ዳሩን ገጠር አካባቢ አብያተ ክርስቲያናቶች ተንቃጥለዋል። ወደዚህ ቦታ መጥቶ እነዚህን ቦታ እንዳያያቸው በዛፍና በተራራ የተሸፈኑ ናቸው። ምክንያቱም ወደ ግራውንድ ውስጥ ላይ ስለተሰሩ። ሁለተኛ ጎልጎታ በኢየሩሳሌም የሚገኘው ጎልጎታ ትክክለኛ የጌታ ኢየሱስ ክርስቶስ ቀብሩ የተፈጸመበት እሱ ከላይ ጀምሮ ወደ ታች ነው የታነጸው። ከዛ ውስጥ ነው ጌታ ኢየሱስ ክርስቶስ የተቀበረው። ስለዚህ ዳግማዊት ኢየሩሳሌም ስላልነ ጎልጎታን ምሳሌ ለማድረግ ነው እዚህ ቦታ ላይ እንደዚህ ያደረገው። ስለዚህ ቅዱስ ላሊበላ እያንዳንዱን እንደነገርኩ የመግቢያ በራቸውን እንዳዘጋጀ ሁሉ ለየቤተ ክርስቲያኖቹ ወደ ቅዱስ ጊዮርጊስ ቤተ ክርስቲያን ወይም ወደ ቅዱስ ላሊበላ የመጨረሻ ስራ ለሆነው ቤተ ክርስቲያን የመግቢያ በሩ ይሄ ነው አንዱ። ይህን ለመተላለፊያ ብቻ ብሎ አልሰራም። ዝናብ በሚጥል ወቅት አሁንም የውሃ ተፋሰስም ጭምር ነው ይሰራል። መንገድም የውሃ ተፋሰስም አድርጎ አንጿል። ሁለት ሶስት አይነት አገልግሎት እንዲኖረው። አዎ በትክክል እንግዲህ ይሄ ግዙፍ የሆነ ድንጋይ በእግዚአብሔር ፈቃድ በእነዚህ በመጥረቢያ በመሮ በመዶሻ እንዴት አድርጎ እንደናጸናው እዚህ ላይ ነው ተአምራቱን ያሳየበት። Hey, welcome, please. Welcome. ቅዱስ ላሊበላ ሲያነጽ ከላይ ከጣራው ወደ መሰረቱ እንደመጣው እኛም ከላይ ወደ ታች መጣናል። እዚህ ጋር ደግሞ ዲያቆን ትምህርቶቹ መስኮቶች ላይ ያሉት እነዚህ ድፍን ይሆኑ አሉ፣ ክፍት ይሆኑ አሉ። እስከዚህ እስከታችኛ ያለው ምልክት ትምህርታቸው ምልክትነታቸው ምንድናቸው? ግሩም ነው። እንግዲህ ቅዱስ ጊዮርጊስ የቅዱስ ላሊበላ የመጨረሻ ስራው ነው። የመጨረሻው ነው። አዎ በገድሉ ቅዱስ ላሊበላ ምን አስቀምጧል? ለላሃቲ አሃቲ እይት ማሰል ህብራ አንዱ
ካንዱ አይመሳሰልም፣ አይገናኝም። አሁን በቤተ መድኃኔዓለም፣ በቤተ ማርያም፣ በቤተ መስቀል፣ በቤተ ደናግል፣ በቤተ ደብረ ሲና ጎልጎታ ያለው ምልክቶች እያንዳንዳቸው የተለያዩ ነው። የራሳቸው ልዩ ታሪክ ያላቸው ሲሆን የቤተ ጊዮርጊስም ልዩ ታሪክ ያለው። ቤተ ጊዮርጊስ የቅዱስ ላሊበላ መጨረሻ ስራ በመሆኑ በመስቀል ቅርጽ አንጾታል። በመስቀል ቅርጽ ማነጹ የሰው ልጅ በመስቀል መዳኑን ለማሳየት። በጣራውም የምታዩት መስቀል ነው። በውስጥም ስንገባ የምናየው መስቀል ነው። በውጭም የምናየው መስቀል ነው። ነገር ግን 3 ሐረጋቶችን ወይም የ3 ፎቆችን ምሳሌ ይዟል። 3 ፎቆች እነዚህ የምታያቸው ሐረጋቶቹ ከመስኮቶቹ በመካከል ምንም አይነት መስኮት የለውም። በታች ድፍን መስኮቶች አሉ። በዙሪያው 9 ናቸው። በላይኛው 12 የተከፈቱ መስኮቶች አሉ። ይህ ማለት በኖህ መርከብ ምሳሌ እንጽብሎታል። በኖህ መርከብ 3 ፎቆች አሉት። እነዚህ የምታያቸው ሐረጋቶቹ የ3ቱን ፎቆች ምሳሌ የሚያሳዩ ናቸው። ኖህ የሚኖርበት፣ እንስሳት አዋፋት የሚኖሩበት፣ ራሱ የኖህ ቤተሰቦች የሚኖሩበት። ስለዚህ በታች በኩል የምታያቸው ድፍን መስኮቶች በውስጥ ስንገባ እናገኛቸው። እንደ ምሳሌ ሆነው የተቀመጡ በውጭ ነው። ምንድነው? ውሃ ገብቶ እንግዲህ መርከቡ በውሃ ላይ ነው የሚሄደው። ውሃ ገብቶ በማዕበል እንስሳትን አዋፋትና ዝርያዎቹ እንዳያጠፋበት። በላይ በኩል ደግሞ የተከፈቱት ንጹህ አየር ነው፣ እስትንፋስን እንዲያገኙ። ስለዚህ የቅዱስ ላሊበላ አብያተ ክርስቲያናቶች የታነጹት በብሉይና በሐዲስ ኪዳን ምሳሌ ናቸው። ከዚህ ባሻገር እይችን ከዚህ በር ጀምረ ጉድጓዳን አይተው ወደ ላይ የምዘልቅበት ይሄ የአራራት ተራራ ምሳሌ ነው። እንግዲህ በአርማንያና በቱርክ መካከል ነው የአራራት ተራራ የሚገኘው። ይሄ ለማለት ምንድነው? ቤተክርስቲያኑ የታነጸው በኖህ መርከብ ነው። የኖህ መርከብ ደግሞ ያረፈበት በአራራት ተራራ ነው። ይሄኛው የተለየ ምልክት ይኖር ይሆን? የመጠመቂያ ቦታ የነበረው ሕፃናት ጥምቀተ ክርስትናን የሚያገኙበት ቦታ ነው። ግሩም። አሁን ይህ ሁሉ የቀደመ የአባቶቻችን ጥበብ ነው። ጥበብ ነው፣ የማይካድ ጥበብ ነው። የማይካድ ጥበብ ነው። ሕያው ነው፣ ተናጋሪ ነው። ከምንለት በላይ ራሱ ይገልጣል። ይሄ ጥበብ በመሃል ለምን አልቀጠለም? ለምን ተቋረጠ? ግሩም ነው። እኔም ጥያቄ ነው። እኔ እንደ ራሴን እንደምለው ይሄ የራሴን አስተያየት ነው የምሰጠው። ከታሪክ አግኝቼው አይደለም። ምናልባት በመካከላችን አንድ ጄኔሬሽን አልፋለሁ። እነዚህን አልሰሩም እነዛ ኢትዮጵያውያን አይደሉም የሰሩት እንዳንል ደግሞ አሁን በቅርብ ደግሞ እዚሁ ዝሆን ውስጥ ደግሞ የተሰሩ ደግሞ ሌሎች ደግሞ አሉ። ዳግማዊ ላሊበላን እያየን ነው። ፈረንጆች እኮ ብዙ ነገር ይናገራሉ። ቤተ ክርስቲያን የተሰራው በቅዱስ ላሊበላ ሳይሆን በሌሎች ነው የሚሉት እኮ። ይሄ የሚያሳየው ምንድነው? ኢትዮጵያውያን የነበረ ስልጣኔያችን እንዴት እነሱ ይበልጡና አይነት የቅናት ስልጣኔ የሚያሳዩበት እንጂ ዳግም እኮ ተሰራ። እኛ ስልጣኔውን ለምን አልያዝነውም ነው ጥያቄው እንጂ ይህንን አምላክም ሰው የሚያውቃል ያነጸው ቅዱስ ላሊበላ በአጭር ጊዜ ውስጥ ለ23 ዓመት ያጠናቀቀ በኢትዮጵያውያንና በኢትዮጵያውያን ብቻ መሆኑ ነው። ፍራንሲስ አልቫሬዝ በ15ኛው ክፍለ ዘመን ወደዚህ መጥቶ ነበር። 1521 አዎ መጥቶ ይህን ህንጻ አየው እና ማስታወሻ ማስቀመጥ ፈለገ እና ይህን የህንጻውን ጥበብ የሀገር በቀሉን ጥበብና እውቀት አንጾ የታነጸበትን መንገድ ለማስቀመጥ ሲፈልግ ምናልባት ዘርዝሬ በመጻፌ ውሸት የጻፉ ያክል መስሎ ስለሚሰማኝ ባልጽፈው ይሻላል ብሎ እስከ መደመር ደረጃ ደርሷል። ሂዱና እዩት፣ መጣችሁ እዩት። እኔ ደግሞ በትምህርታችን አለመካተቱ የራሳችን ንድፈ ሐሳብና ወይም ቲዮሪ ሆኖ አለመካተቱ እንዳይቀጥል ወይም ጥበቡ ባለበት እንዲቀር አድርጎታል። ጥርጣሬ ውስጥ እንዲገባም ተደርጓል ብዬ አስባለሁ። የኔም የግል እርስዎ የግል ወጥ ሲገልጥ ነው የግል ያገልጽ። ከዚህ አንፃር ወደፊት ይሄ ጥበብ እንዲቀጥል ኢትዮጵያውያን ያሉ የምህንድስና ጥበብ ባለሙያዎቹ ምን ሊማሩ ይገባል? እንዴት ሊቀጥል ይገባዋል? አንደኛ ቅዱስ ላሊበላ የተዋሃደባቸውን ጥበቦች ጠንቅቀው በማወቅ ለምሳሌ አሁን ኢንጂነር በምህንድስና የተመረቀ የቅዱስ ላሊበላን እኮ አብያተ ክርስቲያናት ያልጎበኘው ይኖራል። ጥበቡን የት ያገኘው? አንተ ምህንድስናውን ከጥንቱ ቴክኖሎጂ
ከጥንቱ ከነበረው ስራ አሁን ያለውን ቴክኖሎጂ አዋህዶ የሚውት የሚይዝ የሚያቅ መሆን እንደሚገባው ማወቅ ይጠበቅበታል። ስለ ውድ ጊዜዎት ተሰጡንም ታሪካዊ ሐሳብም እጅግ አድርገን እናመሰግን። አሜን። የተወደዳችሁ ተመልካቾቻችን ሁሌም እንደምንለው ይህን ጥበብ ይህን የሀገር ሀብት ሀገር በቀል ሀብታችንን በስርዓተ ትምህርታችን በንድፈ ሐሳብ ታግዙ ወደ ትምህርቱ ቢገባ እናተርፍበታለን፣ ኢትዮጵያን እናዋልድበታለን፣ ኢትዮጵያን ወደ ቀደመ ክብሯ ወደ ቀደመ ልዕልናዋ እንመልሳላታለን የሚል የዝግጅት ክፍላችንም የሁል ጊዜ መልእክት ይሆናል ማለት ነው። አብራችሁን በድጋሚ ስለቆያችሁ እጅግ አድርገን እናመሰግናለን። ይህን ጥበብ ኑ ጎብኙት፣ ኑ እዩት፣ ኑ ተመራመሩበት፣ ኑ ጥበብን አድንቁበት። ተወላጁም ከሩቅ የመጡትም ሰዎችም ጭምር እዚህ መጠው እንደ አልቫሬዝ እሱ ከውጭ መጥቶን ያደነቀ የኛ ደግሞ መጠን እያደነቁ ይገኛሉ። እዚህም ሁሉም ተደሞ የሚያይበት ቦታ ላይ ነው የምትገኙትና እጅግ አድርገን እናመሰግናለን።